ዛሬ ስለ የሁኔታ አመራር ሞዴል ወይም ደግሞ ስለ ሲቹዌሽናል ሊደርሺፕ ሞዴል እንማማራለን። ሰላም ጤና ይስጥልኝ። የሁኔታ አመራር መሪዎች የአመራር ዘይቤያቸውን እንደ ስራ ሁኔታና የተከታዮች ፍላጎትና ብቃት እንዲያላምዱ የሚያስገድድ ተለዋዋጭ ማዕቀፍ ነው። መሪዎች ስኬታማ የሚሆኑት ቀጥተኛ መመሪያ መስጠት ወይም ደግሞ ታስክ ኦሪየንትድ የምንለው እና ስሜታዊ ድጋፍ የማድረግ ወይም ደግሞ ሪሌሽንሺፕ ኦሪየንትድ ባህሪያቸውን ከተከታዩ የሆኑ ችሎታና ፍላጎት ጋር በሚገባ ማጣጣም ሲችሉ ነው። የሁኔታ አመራር ሞዴልን በተለይ ደግሞ አመጣጥ፣ አስፈላጊነት፣ መሰረታዊ መነጽሮችና የሁኔታ አመራር ሞዴል የአመራር ዘይቤ እንዲሁም የተከታይ ደረጃዎችንና የሁኔታ አመራር ጠቀሜታን በተመለከተ ቀጥሎ እንመለከታለን ማለት ነው። የሞዴሉ አመጣጥ ስንመለከት እንዲሁም አስፈላጊነቱን ማለት ነው። ይህ ሞዴል በ1960ዎቹ መገባደጃ ላይ በፖል ሄርሲ የተጀመረ ሲሆን በኋላም ከኪን ብላንቻርድ ጋር በጋራ ዳብረውታል። በወቅቱ የነበሩ ግትር የአመራር ሞዴሎችን በመቃወም የተከታዮችን ተለዋዋጭ ባህሪ ያገናዘበ አዲስ አቀራረብ አምጥቷል ማለት ነው። ስለዚህ የሁኔታ አመራር ሞዴል ወይም ሲቹዌሽናል ሊደርሺፕ ሞዴል አስፈላጊ የሚያደርገው አንዱ ምክንያት ይህ ነው ማለት ነው። ዛሬም ድረስ በዓለም ዙሪያ ለማኔጅመንት እና ለስራ መሪዎች ስልጠና እንደ ዋነኛ መሰረት ሆኖ እያገለገለ ይገኛል ማለት ነው። የሁኔታ አመራር ሞዴል መሰረታዊ መነጽሮችን በሶስት ጉዳዮች መመልከት እንችላለን። የመጀመሪያው የስራው ክብደት። የስራው ክብደት ስንል የተሰጠው ተግባር ውስብስብነትና የሚጠይቀውን ጥረት ማለት ነው። ሁለተኛው የተከታዩ ብቃት ወይም ደግሞ ኮምፒተንሲ፣ ሰራተኛው ስራውን ለማከናወን ያለው እውቀት፣ ክህሎትና ልምድን ያካትታል ማለት ነው። ሶስተኛውና የመጨረሻው የሁኔታ አመራር ሞዴል መሰረታዊ መነጽር የመሪው የመላመድ ዝግጁነት ወይም አዳፕቴቢሊቲ ልንለው እንችላለን። መሪው የአመራር ዘይቤውን እንደ ሁኔታው የመቀየር ችሎታ አለው ወይስ የለውም የሚለውን የምናይበት መነጽር ማለት ነው። ስለዚህ እነዚህ ሶስት መነጽሮች ማለትም የስራው ክብደት፣ የተከታዩ ብቃት፣ የመሪው የመላመድ ዝግጁነት የሁኔታ አመራር ሞዴል መሰረታዊ እንዲሆን ያደርገዋል ማለት ነው። የአመራር ባህሪያት ሚዛንን ስንመለከት በሲቹዌሽናል ሊደርሺፕ ሞዴል መሪዎች ትዕዛዝን፣ የጊዜ ገደብና ግልጽ የስራ መዋቅርን የሚያካትተውን መመሪያ ሰጪ ባህሪ እንዲሁም ማበረታቻ፣ ማዳመጥንና ማመስገን የሚያካትተውን ድጋፍ ሰጪ ባህሪ እንደየስራቸው ሁኔታ በብልሃት ማመጣጠን አለባቸው። የሁኔታ አመራር ላይ ያሉ መሪዎች ይህን ሞዴል የሚጠቀሙ መሪዎች ማለት ነው ባህሪያቸውን በሁለት መንገድ በተገቢው ማየት እና ተግባራዊ ማድረግ ይጠበቅባቸዋል ማለት ነው። መመሪያ ሰጪ ባህሪ ሊኖራቸው ይገባል። በዚህ ስር ግልጽ ትዕዛዝ መስጠት ወይም ታስክ ኦሪየንትድ የምንለው፣ የጊዜ ገደብ እና የስራ መዋቅር በተገቢው መንገድ ማደራጀት ሲሆን ድጋፍ ሰጪ ባህሪ ወይም ሪሌሽንሺፕ ኦሪየንትድ የምንለው ማለት ነው ማበረታታት፣ ማዳመጥ እና ማመስገን ተገቢ ይሆናል ማለት ነው። እነዚህን ሚዛን ጠብቆ መጓዝ ለአንድ የሁኔታ አመራር ቁልፍ ጉዳይ ይሆናሉ ማለት ነው። አራቱ የአመራር ዘይቤዎችን በተለይ ደግሞ የሁኔታ አመራር ሞዴል ስንመለከት በተገቢው መንገድ ማወቅና መረዳት ይጠቅማል። አንደኛው መመሪያ መስጠት ወይም S1 የምንለው ሲሆን በዚህ ስር ከፍተኛ መመሪያ፣ ዝቅተኛ ድጋፍ ለጀማሪዎች ያስፈልጋል ማለት ነው። ሁለተኛው S2 ማሰልጠን ሲሆን ከፍተኛ መመሪያ፣ ከፍተኛ ድጋፍ ውሳኔዎችን በማስረዳት ሊሆን ይችላል ማለት ነው። ሶስተኛው የአመራር ዘይቤ S3 ወይም ሲቹዌሽናል ሊደርሺፕ ሞዴል ስታይል 3 ልንለው እንችላለን። መደገፍ ወይም ደግሞ ሰፖርት ማድረግ ሲሆን ዝቅተኛ መመሪያ፣
ከፍተኛ ድጋፍና ውሳኔዎችን በጋራ አክብሮ በመስራት ሊሆን ይችላል ማለት ነው። አራተኛውና የመጨረሻው የአመራር ዘይቤ S4 ኦር ሲቹዌሽናል ሊደርሺፕ ሞዴል ስታይል 4 ውክልና መስጠት ወይም ዴሊጌሽን ልንለው እንችላለን። ዝቅተኛ መመሪያ፣ ዝቅተኛ ድጋፍ እና ለበሰሉ ባለሙያዎች የሚያስፈልግ የአመራር ዘይቤ S4 ወይም ውክልና መስጠት ይሆናል ማለት ነው። ስለዚህ አራቱ የአመራር ዘይቤዎችን ጠቅለል ስናደርግ S1፣ S2፣ S3፣ S4 ብለን በቀላሉ ለመያዝ ያስችለናል ማለት ነው። S1 መመሪያ መስጠት፣ S2 ማሰልጠን፣ S3 መደገፍ፣ S4 ውክልና መስጠት ማለት ነው። የተከታዮችን የእድገት ደረጃ በሲቹዌሽናል ሊደርሺፕ ሞዴል መነጽር ስንመለከት ማለት ነው በመጀመሪያ ደረጃ ላይ የሚቀመጠው D1 R1 ሚንስ D1 ዲቨሎፕመንት ሌቭል 1 ሬዲነስ 1 ላይ የሚቀመጠው ተነሳሽ ጀማሪ ተከታይ ሲሆን ይህ ተከታይ ብቃት የሌለው ግን ለመማር ፍላጎት ያለው በመሆኑ ተነሳሽ ጀማሪ እንዲሆን ያደርገዋል ማለት ነው። ሁለተኛው የተከታይ የእድገት ደረጃ ደግሞ D2 R2 የምንለው ሲሆን D2 ዲቨሎፕመንት ሌቭል 2 R2 ሬዲነስ 2 ላይ የሚቀመጠው ተከታይ ተስፋ የቆረጠ ግን ደግሞ ለመማር የተዘጋጀ ልንለው እንችላለን። በዚህ ደረጃ አንዳንድ ችሎታ ያለው ግን ተነሳሽነቱ የቀነሰ የእድገት ደረጃ ላይ የሚቀመጥ ይሆናል ማለት ነው። ሶስተኛው የተከታይ የእድገት ደረጃ ደግሞ D3 R3 ወይም ዲቨሎፕመንት ሌቭል 3 ሬዲነስ 3 ሲሆን ይህ የእድገት ደረጃ ብቁ ግን ጥንቃቄ የሚያደርግ ብለን ስራውን መስራት የሚችል ግን በራስ መተማመን የሚጎድለውን ተከታይ D3 R3 ላይ የእድገት ደረጃ ላይ ይመደባል ማለት ነው። አራተኛውና የመጨረሻው የተከታይ የእድገት ደረጃ D4 R4 ዲቨሎፕመንት ሌቭል 4 ሬዲነስ 4 በራስ የሚመራ ባለሙያ ወይም ሰልፍ ሊደር ኤክስፐርት ልንለው እንችላለን። በዚህ ደረጃ ሙሉ ብቃትና ከፍተኛ ተነሳሽነት ያለው ተከታይ ይመደባል ማለት ነው። እንግዲህ በሁኔታ አመራር ዘይቤ የተከታዮችን የእድገት ደረጃ ተነሳሽ ጀማሪ፣ ተስፋ የቆረጠ ግን ደግሞ ተማሪ፣ ብቁ ግን ጥንቃቄ የሚያደርግ እና በራስ የሚመራ ባለሙያ ብለን በአራት ደረጃዎች መመደብ ይቻላል ማለት ነው። የአመራር ዘይቤን ከእድገት ደረጃ ጋር ማጣጣም ያ ማለት የሁኔታ አመራር ሞዴል ወይም ሲቹዌሽናል ሊደርሺፕ ሞዴልን በምንጠቀምበት ጊዜ አራቱን የአመራር ዘይቤ ከአራቱ የተከታይ የእድገት ደረጃ ጋር በተገቢው መንገድ አጣጥሞ መምራት ይጠበቃል ማለት ነው። ይህም ማለት መሪው የሰራተኛውን የእውቀትና የስነ ልቦና እድገት ደረጃ በደረጃ ተከትሎ የራሱን የአመራር ዘይቤ በየጊዜው ማሻሻልና ማስተካከል ይጠበቅበታል ማለት ነው። እንግዲህ የተከታዮችን የእድገት ደረጃ ስንመለከት D1 R1 ወይም ዲቨሎፕመንት 1 R1 ላይ የተቀመጡ ግልጽ መመሪያ በመስጠት ወይም S1 ያ ማለት ከፍተኛ መመሪያ፣ ዝቅተኛ ድጋፍ ለጀማሪዎች ማለት ነው። ተነሳሽ ጀማሪ ለሆኑት ድጋፍ በመስጠት ይህን ደረጃ ላይ ያሉትን በተገቢ መንገድ መምራት ይቻላል ማለት ነው። ሁለተኛው የማጣጣም ዘዴ D2 R2 የምንለው ሲሆን ይሄ ተስፋ የቆረጠ ግን ደግሞ ተማሪ ያ ማለት አንዳንድ ችሎታ ያለው ተነሳሽነቱ የቀነሰ ብለን ያስቀመጥንበት ደረጃ ማለት ነው። ሀሳብን በማሳመን ማሰልጠን ይህም S2ን ተግባራዊ በማድረግ ይሆናል ማለት ነው። ከፍተኛ መመሪያ፣ ከፍተኛ ድጋፍ እና ውሳኔዎችን በማስረዳት ማጣጣም ይጠበቃል ማለት ነው። ሌላኛው D3 R3 ላይ የተቀመጠው ማለት በውሳኔ አሰጣጥ ላይ በማሳተፍ ወይም S3ን ተግባራዊ በማድረግ ይሆናል። D3 R3 ላይ የተቀመጠው የተከታይ ደረጃ ማለት ነው ብቁ ግን ጥንቃቄ የሚያደርግ ሲሆን እዚህ ጋር ስራውን መስራት የሚችል በራስ መተማመን የጎደለው
ስለሆነ ኤስ3ን ያ ማለት ዝቅተኛ መመሪያ በመስጠት ከፍተኛ ድጋፍ በማድረግ እንዲሁም የጋራ ውሳኔ ላይ በማሳተፍ ማለት ነው ማብቃት ይቻላል ማለት ነው። የመጨረሻው የአመራር ዘይቤን ከእድገት ደረጃ ጋር ስናጣጥም D4R4 ይህ ማለት ሙሉ ስልጣንና ኃላፊነትን ማጋራት ወይም ደግሞ ዴሌጌሽን የምንለው ሲሆን እዚህ ላይ በራስ የሚመራ ባለሙያ ማለት ሙሉ ብቃት ከፍተኛ ተነሳሽነት ያለው ኤክስፐርት በመሆኑ ማለት ነው በሙሉ ኃላፊነት ወይም ደግሞ ዴሊጌት በማድረግ ስራን በጋራ መስራት ይቻላል። ይህም ዝቅተኛ መመሪያ፣ ዝቅተኛ ድጋፍ ለበሰሉ ባለሙያዎች በማድረግ በተሻለ መንገድ ለውጥ እንዲያመጡ ማድረግ ይቻላል ማለት ነው። እንግዲህ የአመራር ዘይቤን ከእድገት ደረጃዎች ጋር ሲጣጣም ከላይ በተገለጸው መልኩ ይሆናል ማለት ነው። የሁኔታ አመራር ሞዴል ወይም ሲቹዌሽናል ሊደርሺፕ ሞዴል ተግባራዊ ጠቀሜታዎችን ስንመለከት በአራት ከፍለን ማየት እንችላለን። የመጀመሪያው ሙያዊ እድገት ሲሆን ለሙያዊ እድገት የሰራተኞችን ሙያዊ እድገት ያፋጥናል፣ ሲቹዌሽናል ሊደርሺፕ ሞዴል ማለት ነው። ሁለተኛው ጠቀሜታ ውጥረትን ማስወገድ ሲሆን አላስፈላጊ ውጥረትን ያስወግዳል። ሶስተኛው ምርታማነት፣ የስራ ምርታማነትን ይጨምራል። አራተኛውና የመጨረሻው የጋራ ቋንቋ፣ በመሪና በተመሪ መካከል የጋራ ቋንቋ መግባባት ይፈጥራል ማለት ነው። የሁኔታ አመራር ሞዴል ወይም ሲቹዌሽናል ሊደርሺፕ ሞዴል ትችቶችና ዘመናዊ ጠቀሜታን ስንመለከት የአንድን ሰራተኛ ደረጃ መገምገም እንደየመሪው የግል ምልከታ ሊለያይ ይችላል የሚል ሳይንሳዊ ትችት ቢሰነዘርበትም በ2026 የስራ ዓለም ውስጥ በርቀት የሚሰሩ ሰዎችንና ልዩ ልዩ ባህሪያት ያላቸውን ቡድኖች ለመምራት የዚህ ሞዴል ተለዋዋጭነት እጅግ አስፈላጊ ነው ማለት ነው። ስለዚህ የሁኔታ አመራር ሞዴል ወይም ሲቹዌሽናል ሊደርሺፕ ሞዴል አሁን ላይ በ2026ም ተግባራዊ እየተደረገ እንደሆነ መረዳት ያስችላል ማለት ነው። መሪነት አንድ አይነት ልብስ ለሁሉም አይደለም። መሪዎች ውጤታማ የሚሆኑት መመሪያ የመስጠት ወይም ታስክ ኦሪየንትድ እና ድጋፍ የማድረግ ሪሌሽንሽፕ ኦሪየንትድ ባህሪያቸውን ከተከታዩ ችሎታና ፍላጎት ጋር ማጣጣም ብቻ ሲችሉ ነው። የአስተዳደር ዘይቤና የድጋፍ ደረጃን ከተከታዮች ወቅታዊ የእድገትና የብቃት ደረጃ ጋር በጥንቃቄ በማቀናጀት የግለሰብንም ሆነ የድርጅት ሁኔታን እድገት ማረጋገጥ ይቻላል ማለት ነው። እንግዲህ የዩቲዩብ ቻናል ተከታታዮቼ ስለ የሁኔታ አመራር ሞዴል ምንነት፣ አመጣጥና አስፈላጊነት፣ መሰረታዊ መነጽሮች፣ የአመራር ዘይቤና የተከታዮችን የእድገት ደረጃ በተመለከተ በዚህ መልኩ ለመማማር ጥረት አድርገናል። እንግዲህ ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋል።